እንጨምርባችሁም ጊዜውን ቦታውን ሁኔታውን አመጣጥነን ጆሮአችሁ የሚሰማው አይምሮአችሁ የሚያገናዝበው ነፍሳችሁ የሚተረካበት ስጋችሁ የሚረጋጋበት እንባችሁ የሚታበስበት ጥያቄያችሁ የሚመለስበት የነፍስ የስጋ ቁስላችሁ የሚፈወስበት ማህበራዊ ምስቅልቅላችሁ ቅርጽ የሚይዝበትን የአምላካችንን ቃል እንነግራችኋለን። መልካም ፈቃዱ ይሁንልን። ሁለት ሴቶች አልኳችሁ ግልጽ ነው። ሔዋንና እመቤታችን ናቸው። ዓለም ሁለት ቦታ የተከፈለ ነው። ብሉይ ኪዳን ዘመነ ብሉይና ዘመነ ሐዲስ። ከክርስቶስ በፊት የነበረው ዘመነ ብሉይ ይባላል። ዘመኑ መጽሐፉ ብሉይ ኪዳን ይባላል። ሰዎቹ የብሉይ ኪዳን ሰዎች ይባላሉ። በደንብ ስሙኝ። መጽሐፉ ምን ይባላል? ብሉይ ኪዳን ነቃበሉ እንጂ መጽሐፉ ብሉይ ኪዳን ይባላል። በሉት ምን ይባላል መጽሐፉ? ዘመኑ ምን ይባላል? ዘመነ ብሉይ ይባላል። ሰዎቹ ምን ይባላሉ?